ልልሽ የፈለኩት ከዛ ነገር ሁሉ በኋላ ግድ አይሰጠኝ። ትሁት ስለምን መኖርና ለመኖር ነው የምታወሪው? ነገሩን ያልኩ። ነገሩንም አይደለም። ቆይ ምን ተፈጥሯል? ምንም አይደለም። መቼም ካሌብ ነው ሊያስቀይምሽ የሚችለው። ማንም አላስቀየመኝም ዳኒ። እና በቃ ልትሄጂ ነው? ምንድን ነው የምታወራው? እሱ እኮ ከኛ በምንም አይሻልም። ማመንህም ጥሩ ነገር ነው። ይኸውልሽ ትሁት፣ አንቺ ለምን ይከፋሻል? አንቺ እኮ ህሊናሽ የሚያቆሽሽ ስራ አልሰራሽም። አመሰግናለሁ። ምንም አይደል። ከፍላል ወይም ደግሞ ትሁትን። ማናት ደግሞ እሷ? የቤቱ ሰራተኛ ናት። ጅል ነሽ ልበል? የፈለግከውን በል። እኔ ግን ጥሩ ሀሳብ ነው የነገርኩህ። ስለ አንቺ ጥሩ ሀሳብ የሚመለከተኝ ይመስልሻል ወይስ ማገት የቃቃ ጨዋታ አደረግሽው? አውቃለሁ፣ ግን የተሻለ እንጠቀማለን ብዬ ያሰብኩበትን ነገር ነው የነገርኩህ። እንድንጠቀማት በይኝ። ከአንቺ ጋር የጋራ ስራ የለኝም። የተበላሸብኝ እያንዳንዱ ነገር በአንቺ ነው። እሺ አሁን ምንድን ነው ፍላጎትህ? ቸዋል አይደል? አሁን እንኳን ቢያንስ ለምን ለቃችሁልኝ አትወጡም? ቤት ልክ ነህ ካሌብ፣ ግን ደግሞ አባዬ አትወጣም ብለኝ ነው። እሱን ታውቆ የለ ትንሽ ነገር ያታልለዋል። ትንሽ ነገር ያረካቸውን ትንንሽ ነገሮች አይቶ ነው እዚህ እንድትቆይ ይፈቀደልኝ። እኔ ግን ባየው ቁጥር እየተረበሽኩ ነው። እረዳሃለሁ። ልትረበሽ ትችላለህ እኮ። ውጣልኝ። ውሽማህንም ቢሆን ይዘልኝ ውጣ። ካሌብ፣ ንግግርህን አስተውለው እንጂ አሁን ላይ እሷ ለእኔ ምንም አይደለችም። ቢያንስ እንኳን ሰው ያደረገልህን ትንሽ ነገር አስብ። አልችልም ዳንኤል። አዎ አትችልም። ብችል እኮ ኖሮ ትሁትን በተንከባከብካት ነበር። ስለ እሷ ደግሞ ምን አገባ? ከማንም በላይ እኮ ለነፍሷ ሳሳሳ ለአባዬ መስዋዕትነት የከፈለችው እሷ ነች። የመጨረሻው ደግሞ ከማንም በላይ አክብራት እንድትኖር ነበር የሚያደርግ። ምን ሳረጋኝ? የቱን ልንገርህ ካሌብ? አዎ እኔ የምልህ አባዬ እፈልግሃለሁ፣ ትረዳኛለህ ብለኸኝ ነበር። አዎ ብዬ ነበር። እሺ ንገረኝ፣ እንዴት ልርዳ? በምን ላግዝህ? ቲና አንተ የምትለውን ነገር ትሰማለች። ስለዚህ ልታደርግልኝ የምፈልገውን ነገር ታደርግልኛለህ። እሺ አባዬ፣ ግን እሷ እሺ ትለኛለች? አንተን እምቢ አትልህ። እሱ በፊት ነዋ። አሁን ምንም እሺ ሊያባብለን የሚችል ነገር የለም። ዳግም መቅረብ አንተ ሊደብር ይችላል እንጂ እሷ ግን ትሰማሃለች። እሺ እሞክራለሁ። ግን ቆይ በመጀመሪያ ምን ላድርግ? ልጄ ወስነሽ ነው ግን እንዲህ በድንገት የምትሄጂው? አዎ ወስኛለሁ አባዬ። አላስገድድሽም፣ ግን ቢያንስ ተዘጋጅተሽ አትሄጂም? ምንም እኮ ዝግጅት አያስፈልገውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች ቻናል ላይክ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንደሚታወቀው የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 48 ተለቋል። እንደሚታወቀው በጉጉት የሚጠበቅ ድራማ ነው። እንግዲህ ሽማግሌው በሚሄድበት ሰዓት አባዬ ይቅር በለኝ እያለችው ነበር። ቲና አሁንም እየተከታተልሽ ነው፣ ተመለሽልኝ እንዴት በቃ ይመጣና እንግዲህ ያገተውን ሰውዬ ይገርማል፣ አልሞትክም ይለዋል ሽማግሌውን። በቃ አንተ በቀን በድፍረት ትጓዛለህ ማለት ነው ሲለው፣ ማን ይመስልሃል? ያው ያሳገትከኝ ካልሆነ ማን ይመስልሃል? ያስለቀቀህ ማን ነው ሲለው ማለት ነው። እና ምን እንዲህ በቃ አንተ በባዶ መቅረትህ፣ ስለዚህ ውጭ ላይ ስቆም ምናምን በቃ ምላስህ ረዘመ ሲለው፣ ጨለማ ተገን አድርገህ ነው እንጂ የእንትን ያልከኝ በፊት ምን ቢሆን አንተ በመርፌ ቢወግህ የምተነፍስ ነው የሚመስለኝ። ነገር ግን ሕግ ያለበት ቦታ እንደሆናችን አትርሳ፣ አንዱን ምረጥ ይለዋል። ሽማግሌው እንግዲህ አንዱን ምረጥ ሲለው፣ አንተ እኮ በመርፌ ቢወግህ የምትፈርጥ ነው የምትመስለው፣ እኔ ላንተ አላንስህም፣ ግን ሕግ ባለበት ቦታ ነው ያለነው፣ ሁላችንም ተከባብረን መኖር ያለብን። እኔ ግን ጥፋተኛ እናንተ መሆን አልፈልግም፣ ላንተ አላንስህም እያለው ሽማግሌውም ይነግረዋል። እኔ ሕግን መፍራት አለብኝ፣ ተባብራችሁ ነው እናንተ የተጫወታችሁብኝ ሲለው፣ ያችን ጭባን አልለቃትም፣ ያችን እንደፈለክ ማድረግ ትችላለህ፣ እኔን ግን ተወኝ ይለዋል። ተባባሪ ሆነሃል ሲለው፣ ፖሊስ ታልጠራ ተዝግልኝ ሄዲ አሳያታለሁ፣ ነገራት ተፈለቁ አንተንም አግተሃለሁ እያለው ሽማግሌውም እንግዲህ አስጠብቀኝ ጀግና ተሆንክ በማለት ስልክ ሲደውል እሱም ፈርቶ ብድግ ብሎ ጥሎ ይሄዳል ማለት ነው። ሽማግሌውን ስልክ መደወሉን አልተውም። ከዛ በቃ እኔም እሰራልሃለሁ በዚህም ለቅህ አይመስለኝም እንዴ እያለ እንዴት ውጭ ላይ ደግሞ በቃ መላስህ ረዝሟል ብሎ እንግዲህ እሱም እኔማ ፖሊስ ታልጠራ ተዝህ ትሄዳለህ መሄድ አለበት ሲለው ብድግ ብሎ ይሄዳል። ቲናን ያገኛትና እንግዲህ አንቺ አንገቷን ያንቃታል። አንቺ ውሻ ልጅ እኔን ነው እንዲያታለልሽኝ ሲላት፣ አትዋሽ ደውዬልሃለሁ
አንተን የዋሸህ እገልዋለሁ ብለህ እና ደግ አደረኩ ግድያለሁ ብዬ አስወጥተሽ ደግሞ ታወራለሽ እንዴ? እኔ አይደለሁም ትላለች። አሁንም እየዋሸሽ ነው። ከፍል እኔ ያሳግቼ እንዴት ማስፈታ ይመስልሃል? በባዶ ቤት ትተህ እኮ አንተን የወጣኸው እና ያባልሽ ነው ያስወጣው። ይህ በቃ አሁን በኋላ የሚያስተማምነን ገንዘብ ነው። ገንዘብ ታመጫለሽ፣ 1 ሚሊዮን ገንዘብ ታመጫለሽ ይላታል። እሱ ብር እኮ ለእኔም ያስፈልገኛል። ይሄም ለሁለታችንም ታስፈለገ በአንድ ነን ማለት ነው። ስለዚህ ብሩን ፈልግሽ ማምጣት አለብሽ። በአንቺ ምክንያት አደጋ ውስጥ ገብቻለሁ እያለም እሱም መልስ እየሰጣት ነበር። ለምንድን ነው የፈለግሽኝ ይላታል ዳኒ። በቃ እንግዲህ እኔ በጣም ጨንቆኛል። ላረኩልህ መልካም ነገሮች ስትል ተዝጉድ አውጣኝ። አባዬን ያገተው ልጅ አግኝቶኛ አንቆለቀቀኝ። ምን ትመክረኛለህ? ምን ልመክርሽ ነው? በቃ አንቺ ምክር ደግሞ አትቀበይም። ይሄ ተምክር ያልፋል። ስለዚህ እሱ ሆኖ ነው ቁጥር የሚባል ነገር አያውቅም እንዴ? እንደዚህ አልበለው እንዴ? ቁጥር አታውቂም ልትይው ነው? እሱ አጠገብ እኮ ስትሆኚ እቺ ትንሽ ነው የምትመስለው፣ ረግጦ ይዝሻል። ስለዚህ አንተ አናግረው ስትለው እኔ ታንቺም ከፍ የምለው ትንሽ ነው። እንደዚህ ያለ ሰው ጋር ታገናኝ። ፈርተህ ነው እንደ ስትለው ፈርቻለሁ። በቃ አለቀ። ይሄንን ሰውዬ አልፈራም ብሎ ውሸት አይመስልብኝም እንዴ ይላል። ስለዚህ ለዛውም ደግሞ የሰው ነፍስ ግድ የማይሰጠው ሰውዬ ፈጣሪ እኮ እንደኛ አይደለም ከአንቺ ጋር ይሁን። በቃ ይሄ ነው የምትለኝ? እኔ ብር የለኝ አልሰጥሽ፣ አቅም የለኝ ከእሱ ጋር ልጣላ። በቃ ህግ ለምን አናጅም ስትል አንቺም እኮ ወንጀለኛ ነሽ እና ወይ ጉድ፣ በቃ እንደዚህ ሆኖ ነው መቅረት ያለበት እያለችም ቲና ግራ ገብቷታል ማለት ነው። ብሩን ታመጫለሽ፣ ብሩን ታላመጣሽ በህይወትሽ ፈርደሽ በህይወትሽ እገልሻለሁ እያላት ነበር የሚገኘው። በመቀጠል እንግዲህ ካሊብ እንዴት ነሽ ትሁት ይላታል። ደህና ነኝ ካሊብ፣ ይቅርታ አልጠይቅሽ ነበርኩ፣ ትክክል አልነበርኩም። ካሊብ አብዬ ይቅርታ ብላ ጠይቆህ ከሆነ አትጨናነቅ። ትሁት ግን እኔም እኮ እንደ ስላየሁሽ ነው ከወንድ ጋር ስላየሁሽ የተቆጣሁት። እንዴትህ ማየትህ ጥሩ ነው። እኔ እኮ ህፃን ልጅ አይደለሁም። ምን ማድረግና እንደሌለብኝ ጠንቅቄ የማውቅ ልጅ ነኝ። ስራዬንም አክብሬ እየሰራሁ ነው። ስራዬን ሲጨርስ እንደፈለኩ መሆን ነው እንደሚፈልጊው ሲላት፣ አይ እንደዛ አይደለም፣ ምን አላልኩም። መመሪያ ልትሰጠኝ ከሆነ በቃ እንግዲህ ንገረኝ፣ ሁሉንም ንገረኝ፣ ግራ አታጋባኝ። እኔ የመጣሁት ይቅርታ ጠይቅሽ ነው። በዛም ያለሁት ነግሬያለሁኝ። ስለዚህ አንተም ቀር እንዳይልህ እዛ አወራችኋለሁ፣ ያለውን ነገር ሁሉንም አወራችኋለሁ ትለዋለች። እሺ ልና እሱም ይወጣል ከቤት ማለት ነው። እሺ እንደዛ ከሆነ በማለት እሱም ይወጣል። ትሁትም እንግዲህ በጣም ከፍቷታል። ምክንያቱም ትሁትን እንደዚህ ያኔ ለሰራተኛ ክብር መኖር አለበት። ስራዋን ጠንቅቃ እየሰራችና አባቱን ተንከባክባ እያያዘችለት እሱ እንትን በቃ በከፋው ሰዓት ተጎን ሆና ሁሉን ነገር ከቴና ከሁሉ ነገር ጠብቀው ደረጃ ስታደርሰው በቃ እንግዲህ ካሌብ እንደዚህ ማድረግ የለበትም። አባዬ ላወራቸው ፈልጌ ነበር ትለዋለች። ትሁት እሺ ቁጭ በይ። ምንድን ነው ትሁቴ? ሻውረኝ ልጄ ምንድን ነው? አባዬ እዚህ ቤት እኔ 6 ዓመት ሰርቻለሁ። 6 ዓመት ትሰራ ግን አንድም ቀን የእረፍት ጠይቄ አላውቅም። አውቃለሁ ነው ልጄ የተፈጠረ ምን ተፈጠረ? ስለዚህ ከዚህ ወጥቼ አየር ልቀበል ስል ደስ አይለውም። እኔ ደግሞ በየወሩ መውጣትና ዘመድ የለኝም። ስለዚህ ካሌብ ከልክሎኛል። ካሌብ የምታወራው እውነት ነው ሲለው እኔ ላፋጠጥ አይደለም ዝቁጭ አልኩት፣ ግን ከዚህ በኋላ የሚያሰጋ ነገር ስለሌለ እንዲሄድ ብፈቅድልኝ ደስ ይለኛል። ከልብሽ ነው እንዴት ትሆትሽ? በቃ ሲላት እንግዲህ ሽማግሌውም ተረጋጊ እስካሁን በቃ አንቺ እያስፈራራሽ ነው ያለሽው። በፊት እንኳን መልካም ነበርሽ። በገንዘብ እኮ መሰለኝ ቀጥረሽ የምታሰረኝ በቃ ሲላት እንግዲህ በቃ እሱን ስተሽዋል መሰለኝና እንግዲህ ያስለቅሳታል። ቆይት በል የት ልከር ነው? ስብራቷን አልቅሳት አውጣው። እሱንም ልከለክላል ነው እንዴት ተነሳው ሀው ይላል። አባትም ተቆጥቶ ሄዲያ ማለት ነው። ካሌብ ግን በጣም ጥሩ አልሰራም። ትሁትን እንደዚህ መናገር የለበትም። መጀመሪያ ለሰራተኛ ክብር መኖር አለበት። ምክንያቱም አንድ ሰራተኛ ገና ብር ይከፈላታል በማለት እንደዚህ ብዙ ንግግር ሲናገራት ይከፋታል። ለተመልካችም ክብር መኖር አለበት። ምክንያቱም ሁላችንም በስደት ላይ ያለ ነው ሰራተኛ ሆነን እስከሆነ ድረስ
ግዴታ ለትሁት ክብር መስጠት አለበት። እንደዛ ክብር መስጠት አለበት ማለት ነው። ትሁትም እንግዲህ በጣም ተከፍቷታል። ይሄን ያህል ንግግር እንደዚህ ያለ ንግግር እኔ መሸከም አልችልም ነው ያለችው። ምክንያቱም ይከፋታል። ይሄን ያህል ጊዜ ተጎኑ ከአባቱ ጎን ከሱ ጎን በቃ የቲናን ባህሪ ችላ ሁሉ ነገር እየተወጣች ያለችው ለእነሱ ስትል ለአባቱ ስትል። ሽማግሌውም እንግዲህ ለምንድን ነው ቤት የለቃችሁ ማትወጡት? መውጣት አለባችሁ። ውጡልኝ፣ ሁላችሁም ውጡ። እንዴ እሱማ እንግዲህ ማሰብ የማይችል ሰውና እንዲያንተ አረመኔ መሮኛል፣ ተቤት የውጡልኝ፣ ቤት ያስጠልቶኛል፣ ከቤት የልኑርበት እያለ ነበር ሽማግሌው። ቤትህ ነው ይለዋል። አዎ ቤቴ ነው ትላለህ ደግሞ። በቃ መውጣት አለብህ። ተረጋጋ ትበለኝ። እኔ አስተማኝም ነገርኩህ፣ ውጣ። ይቺ ሚስትህም መጀመሪያ ከዚህ ይዘህልኝ ውጣ። ሚስትህን ነው ያልከኝ? አባዬ እኮ ትክክል ነው የተናገረው። ሚስትህ ነኝ፣ ክብር ሊኖረኝ ይገባል። እኔና አንቺን ወረቀት እንግዲህ ባልና ሚስት ሊያደርገን አይገባም። በቃ ይሄን ያህል ነው እንዳስቸገርኩ። ይሄንና ካሌብም ተቆጥቶ ይወጣል። ትናንትና ዛሬ እንግዲህ ያው ሁላቸውም የቁጣ ነው ያለው። እንግዲህ አባዬ አመሰግናለሁኝ ሚስትነቴን ስላልካድክ። ይህ እንግዲህ ሽማግሌው ምን አንቺ ጋር ምንም አይነት ንግግር ሊኖረኝ የማይችል የሚልና ብድግ ብሎ ሽማግሌው ጥሏት ይሄዳል። አንቺ ጋር ብዙ ንግግር አልፈልግም፣ መናገርም አልፈልግም ይልና ጥሏት ይሄዳል። እና አሁን በቃ ያገኛትና ትሁት በአንተ ምክንያት እንግዲህ እየተሳቃየሁ ነው ያለሁት። እንደዚህ እንዴት ታደርገኛለህ? እኔ እኮ አንቺ ነሽ እንደዛ እንጂ ያደረግሽው እንዳልሞተና አንቺን ሊያስመለሽው ነው የነገርኩሽ ይላታል። ትሁትም የተቀበልሽው ብሬት ነው? የታገተ ሰዓት ነበር የተከፈልኩት። እኔና አንቺ ብንሆን ሰውየውን የፈለግን ማድረግ እንችል ነበር። ስለዚህ በአንቺ ምክንያት እኔ እንትን ውስጥ ገብቻለሁ። ከፈለግሽ ወልዴሽን ቢሆን ታመጫታለሽ። እንግዲህ በዚህ እኔ ባልኩሽ ውስጥ ብሩን ታላበጣሽ እንደምትሞቺ በህይወትሽ መፍረድ ያለብሽ ብሎ ይነግራታል ማለት ነው። አንቺ ነሽ እዚህ ችግር ውስጥ ልታስገብኝ የቻልሽው። ሀላት መሆንም ያለበት ብሬን ታመጫታለሽ ይላታል። ትመጣና ካሌብ አንተ ጋር ትንሽ ነገር እናውራ ስትለው እኔና አንቺ ተሰማሽኝ የማወራው ነገር የለም፣ ትወጫለሽ፣ ውጭልኝ፣ ጥፋት የለምና ትዳራችን ህይወታችን ነው እያለች ነበር። እኔ እናንተ ነገር ተስማማ ሁሉም ይስተካከላል። እኔ ጋር ሳይሆን አባቴ ጋር ነው፣ ውጭልኝ ይላታል። እሺ የምትለኝን አደርጋለሁ። ስለዚህ እኔ የሚያሳስበኝ ብዙ ነገር አለ፣ ውጭልኝ ይላትና ያስወጣታል። ትሁትን ለማስቀየማቸው ነው የምትወጣው። ምንድን ነው የትም አትሄድም ትላለች። እንግዲህ ትሁት በጣም ተመራለች። ትሁት ጥላው ትሄዳለች። በቃ ለባት ክብር ይኖር መጀመሪያ እያለችው ካሌብ ልክ ልኩን ተነግረዋለች ማለት ነው። በጣም ከብዷታል። ዳኒ እየመከራት ይገኛል። በአሁን ሰዓት ዳኒ መልካም ሰው ሆኖላታል ለትሁት። በፊትም እሷ እየመከረችው ነበር። ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።